እውነት እውነት እላችኋለሁ የቡቡዬ እናት ማርያምን እኔ ራሱን አፍቃኝ ነበር። ዛሬ ብቅ ብላለች፣ ጨረቃ መስላ ማለት ነው። የጨረቃዎች እናት ጨረቃ አይደለች፣ ጨረቃ መስላ መታለች ማለት ነው። እንግዲህ እንትና አብ አይም ብሩኬ በዓል ካለፈ በኋላ ለሀይሚ ሽምግልና መላክ አለበት ይልካል ሲላት መጀመሪያ አንተ ላክ አለች። አዎ ትልቅ ነው መጀመሪያ የሚያገባው፣ ልክ ነው። ብቻ ደስ ይላል። የሀይሚና የብሩኬ መጨረሻ ያሳምርላቸው እላለሁ። አብም ደግሞ እንግዲህ ብዙ ብቅ ብቅ እያሉ አይደለም ከባልተቤቱ ጋር ይመስለኛል። እና ዛሬ የቡራዬ እናት በዚህ መልክ ጨረቃ መስላ ስለመጣች ስላየናት ደስ ብሎ እኔ በነገራችን ላይ ውዶች ይቅርታ አድርጉልኝና ማለት ነው ትልቅም ሰው ሲሆን አንቱ ማለት በጣም እንትን ይለኛል፣ ከብዶኝ አይደለም ማለት የሆነ ቦታ ላይ ማለት ነው። የምሬ ነው የምላችሁ። እና ሰላም ጤና ይስጥልኝ ውድ የተከበራችሁ የአይን አለም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ። እና ዛሬ እንግዲህ የቡራ እናት ይዤላችሁ መጥቻለሁኝ ማለት ነው። እንግዲህ ሀይሚና ቡራ ያው በቅርብ ሊሞሸሩ ነው። ደስ ይላል በዚህ አጋጣሚ እና አንቱ ማለት እኔ ብዙም እንትን አይደለሁም። እናም አንቱ ማልበት ምክንያት ምን አለኝ ማለት እኮ ደስ ይላል። ለትልቅ ሰው አንቱ አንቺቱ ማለት በጣም ነው አሪፍ ነው። ግን ሆነ ቦታ አዲስ አበባ ላይ ልንገራችሁና የሆነ ገበያ ውስጥ ሂደን ምናምን ሽንኩርት የምትሸጥ እናታችን ናት። ትልቅ ሴት ናት፣ ቢያንስ 60 ምናምን ይሆናታል። እና እሰው ይስጡኝ ወይም ደግሞ አንቱ ይስጡኝ ምናምን ብያለሁ መሰለኝና እንዴት አንቱ ትይኛለሽ ምናምን ብላ ጮኸችብኝ። ማለት እኔ ላለኝ እንደዛ ያልኩት ለክብር ነው። ገባችሁት? ለትልቅ ሰው ጉልበት ዝቅ ማለት አሪፍ ነው። ትልቅ ሰው ሲመጣ ሰላም ስትሉ ጉልበት ላይ መውደቅ በጣም ደስ ይላል። ያው ያስተዳደጋችሁ በተለይ የገጠር ልጆች እንደዛ ነን እውነት ለመናገር እና ለምን እንደዛ አልሽኝ ስትለኝ አንቱ ማለት ታዲያ ውርዴት ሆኖ ነው እንዲህ ምናምን ብዬ ከዛ በኋላ በቃ ሌሎቹንም ሰዎች አንቱ ለማለት እንደሷ ቢናገሩኝስ እንደሷ ቢሉኝስ እያልኩኝ እየፈራሁኝ ማለት ተውኩኝ ማለት ነው። አያችሁ? እና የቡራዬ እናት የቀብራራው እናት የዝምተኛው እናት እኔ እንጃ ምን ልበላችሁ። በቃ አሁን በቃ የሀይሚና የብሩክ የመጨረሻ በጣም ደስ እያለ ነው። እስማ ይመቻችሁ። አንተ ቦታ አትያዝ አብ ፕሊስ። ኦኬ ያላ ቶሎ በልና መላ በል። አንተን እኛ የምንጠብቀው እኮ አንተን ነው። አንተን ነው እኮ እኛ የምንጠብቀው። አንተን ነው የምንጠብቀው እኮ። ምን አስበሃል? አንተን ነው የምንጠብቀው። ስለዚህ መላ በል አንተ አግባ። ከዛ በኋላ እነሱ እንዲጋቡ አንተን ነው እኮ የሚጠብቁት። ሀይሚና ብሩክ አሁን ራሱ መጋባት ይፈልጋሉ። እውነት ለመናገር ግን አንተን ነው የሚጠብቁ እስካሁን አሁን ማለት ነው። ስለዚህ ይሄ ነው እላችኋለሁ ወዶችዬ። አይቀርም አሁን የኛ ገና እንትን ስለሆነ ጾም ወቅት ስለሆነ አሁን ያው ማግባትም ሆነ ቀለበትም አሁን ላይ የለም። ጾም ሲፈታ ስለሆነ ጾም ሲፈታ እንግዲህ ጠብቁ። ብዙ ቀለበት የሚያስሩ አሉ፣ ብዙ ሽምግልና የሚላክ አለ፣ ብዙ የሚገቡ አሉ ማለት ነው። አብረን የምናያቸው ይሆናል እላችኋለሁና የናፈቀቻችሁ እንግዲህ ኮሜንት ላይ ማሚዬ ማሚዬ በሉ። ሰምታችኋል። ማሚዬ እንዴት ነሽልኝ? ማሚዬ ደህና ነሽ ወይ በሏት። የብሩኬ እናት ቆንጅዬዋ እያላችሁ እንግዲህ ኮሜንት ላይ ጻፉ እላችኋለሁ ማለት ነው። ሀይሚና ብሩኬ ሲጋቡ የኛማ ሙሽራ ኦ ማይ ጋድ ያችን ቀን እንጠብቃለን። መቼም ካለ እንጠብቃለን። ሰርጋችሁንም እንጠብቃለን። ሀይሚና ቡራ ዱባይ ይሆናል ብዬ አስባለሁ ሰርጋችሁ። ለነገሩ ዱባይ መጣችሁ አትጋቡ፣ ይቅርባችሁ። በሀገራችሁ ይሻላችኋል። በእውነቱ በሀገራችሁ ባህል ተጋቡ እንጂ የምር ይቅርባችሁ። ዱባይ መጣችሁ አትጋቡ። ሰው በሀገራችሁ ባህል ነው የሚመርጥላችሁ።
በእውነት እና ይቅርባችሁ ማለት ነው። ሀገራችሁ ባህል ተጋቡ እላለሁኝ። እና እኔ እንግዲህ ያው የቡራዬ እናት ሳያት ደስ ብሎኝ ነው ይዤላችሁ የመጣሁት። ያው ብዙዎቻችሁ አሁንም የሀይሚና የቡራ ነገር እውነት የማይመስላችሁ ሰዎች ያላችሁ ይመስለኛል። እመኑ፣ ከዚህ በኋላ እውነቴን ነው የምላችሁ፣ እመኑ። ፈጣሪ ያጣመረውን ማንም እንደማይለየው ማመን አለባችሁ እላለሁ። ይሄን ለማለት ነው ብቅ ያልኩት። እንግዲህ ሰላማችሁ ይብዛ፣ እወዳችኋለሁ። የቡራዬ እናት በቲክቶክ የሚል አትመጣም ምናምን እና አለመምጣቷ ግን ጥሩ ነው እውነት ለመናገር ይዘው ባመጡ ጥሩ ነው። ባይመጣ አሪፍ ነው። እንደ ቤተሰብን ሚዲያ ላይ ማውጣት ሲጀመር አስፈላጊ አይደለም። እንዴኔ የእውነት ያላወጣችሁ ሰው ቤተሰቦቻችሁ፣ በተለይ እናት አባታችሁ ሚዲያ ላይ አታውጡ፣ ይቅርባችሁ። እነሱን አይተው የመጣውን ብር ባፍንጫችሁ ይውጣ። ቤተሰብን ሲጀመር ሚዲያ ላይ ማውጣት በጣም ያስጠላል። ከእህት ወንድም ችግር የለውም። ወጣት ብታወጡ ምን ችግር የለውም። ቢተቹ ምንም ቢሉ ይችላሉ። ግን እናትና አባትን ግን ሚዲያ ላይ በቃ ሰው ይልን ብላችሁ በቲክቶክ ይሁን በምንም ተአምር ባታወጡ አሪፍ ነው ባይነኝ። እንደኔ ምክንያቱም ጥሩ አይደለም፣ ጥሩም አይደለም፣ ጥሩም የሚሆንም አይደለም እና ያንን ነው ባታወጡ የተመረጠ ነው። የሰዎቻችሁን ሚዲያ ላይ አታምጧቸው እላችኋለሁ። እንግዲህ እወዳችኋለሁ፣ አከብራችኋለሁ። ብቻ ደስ ይላል፣ ብቻ ደስ ይላል ነው፣ ብቻ ደስ ይላል። ምን ልበል ታዲያ፣ ደስ ይላል ብቻ ሁሉም ነገር እግዚአብሔር ይመስገን እላችኋለሁ። መልካም ቆይታ። ባይ ባይ። አመሰግናለሁ።